ሰላም እንዴት ናችሁ? የባሮክ ቲዩብ ቤተሰቦች ሁሉ ሰላም ነው። ዛሬ በአዳዲስ ቪዲዮዎች መተናል ማለት ነው። በመጀመሪያ ግን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀቱ ሁላችሁንም በሰላምና በጤና ደረሳችሁ። ይሄንን ቪዲዮ እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። መልካም ጊዜ፣ መልካም ቆይታ፣ መልካም በዓል። በዓል እንዴት ነበረ? ሁላችሁም ጋር ማለት ነው። ሁላችንም ይሄንን በዓል አክብረን ዛሬ እዚህ ደርሰናል። ዛሬ የቃና ዘገሊላና እንዲሁም ደግሞ የቅዱስ ሚካኤል በዓል በመላው ኢትዮጵያችን በሀገራችን እንዲሁም ደግሞ በዓለም በአሜሪካና በአውሮፓ እየተከበረ ነው የሚገኘው ማለት ነውና ያለፉት 2 ቀናት እንዴት ነበሩ? ከ10 11 ዛሬ ደግሞ 12 ነው። እንዲሁም ነገ በ13 ደግሞ በተለያዩ የሀገራችን ክፍሎች ላይ የእግዚአብሔር አብ ወይም ደግሞ የሩፋኤል በዓል ይከበራል ማለት ነው። እስከ ዛሬ ያለውን ግን እንዳስና ምን አይነት በዓል ነበር የሚለውን ለማየት እንወዳለን። እኛ ካየነው ሶሻል ሚዲያ ላይ ከተጋሩ በዩቲዩብ በፌስቡክ በኢንስታግራም ካየናቸው ቪዲዮዎች ውስጥ ደስ ያለንም ደግሞ የተወሰነ ለማንሳት እንሞክራለን ማለት ነው። ቅድም እንዳልኳችሁ ይህንን ቪዲዮ እስከመጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። መልካም ጊዜ። እኔ በግሌ ካየኋቸው እና ከሰማናቸው ዜናዎች ውስጥ በጣም አሳዛኝ የሚባለው ዜና በኮየ ፈጬ የተከናወነው 4 ወገኖቻችን የሞቱበት በዓል ነው ማለት ነው። ይሄ የሚገፋው ጃንጥላና ጋር እየገፉ በሄዱ ቁጥር በኤሌክትሪክ ፖል ጋር ተገናኝቶ 4 ወገኖቻችን ወንድሞቻችን ህይወታቸው አልፏል ማለት ነው። በመጀመሪያ ለነሱ መጽናናትን ለቤተሰቦቻቸው መጽናናትን እንመኛለን። ለነሱ ደግሞ እግዚአብሔር አምላክ ነፍሳቸውን እንዲምር በግላችን እንመኛለን ማለት ነው። አሳዛኝ ከነበሩት አጋጣሚዎች ውስጥ አንደኛው ይሄ ነበረ። በተለያየ ጊዜ ጥምቀት በዓል ወይ ደግሞ የህዝብ በዓላት ሲከበሩ ይሄ ሃይማኖታዊ በዓል ነው። ሌሎች የህዝብ በዓላት ሲከበሩ ግን እንደዚህ አይነት ችግሮች ይደርሳሉ ማለት ነው። ቀድሞ ጥንቃቄ ማድረግ ቢቻል ጥሩ ነው። ሁሉም ሰው በየአካባቢው ሲከበር እንደዚህ አይነት ትላልቅ ፕሮግራሞች ሲከናወኑ እንደዚህ አይነት አደጋዎች እንዳይከሰቱ ይሄንን ማድረግ ቢቻል አሪፍ ነው። ብዙ ወንድሞቻችንን ላለማጣት እህቶቻችንን ላለማጣት ማለት ነው። ታስታውሱ ከነበረ ከአመታት በፊትም በጎንደርም እንዲሁ የሰዎች የሚቀመጡበት ይሄ ስቴዲየም የሚመስለው ነገርም ተደርምሶ ብዙ ሰዎችም ሞተው ነበር ማለት ነው። የዛን ጊዜ ታስታውሱ ከነበረ አሁን ነው በቅርባችን አዲስ አበባ ውስጥ ኮየ ፈጬ እንደዚህ አይነት ችግር ውስጥ የገቡ ሰዎች ህይወታቸው ያለፈ ሰዎችን አይተናል። ባይሆን ምኞታችን ነበረ። ለእናንተ ግን ነፍሳችሁን ይማር። ቤተሰቦቻችሁ፣ ወንድሞቻችሁ፣ እህቶቻችሁ፣ ቤተሰቦቻችሁ ደግሞ ለእናንተ ደግሞ መጽናናትን እንመኛለን ማለት ነው። ከዛ ውጭ ግን በጣም ቆንጆ በዓል ነበር ሲከበር የነበረው። በመጀመሪያ ደረጃ እኔ ጎንደርን ነው ማንሳት የምፈልገው ማለት ነው። እና ጎንደር ላይ በጣም ብዙ ቪዲዮዎች ሲለቀቁ አይተናል በተለያየ ሶሻል ሚዲያ ማለት ነው። አብዛኛው ግን ሰዎች ቪዲዮ ሪከርድ እያደረጉ ሲለቁት የነበረው ቪዲዮ ተመሳሳይ ቪዲዮ እሱም ጭፈራ ብቻ ነው ማለት ነው። አብዛኛው ሰው ሲቀርጽ የነበረው የቤተ ክርስቲያኑን ስርዓት ብዙ ሰዎች ፖስት እያደረጉት እየቀረጹት ሪከርድ እያደረጉት አልነበረም። እኔ ትዝብቴን ነው የማጋራችሁ። ሶሻል ሚዲያ ላይ ይሄ ቲክቶክ ላይ ፌስቡክ ላይ እንዲሁም ኢንስታግራም ላይም ሲለቀቁ ከነበሩት ቪዲዮዎች ውስጥ አብዛኛው ሰው ለሊት ቅዳሴ ሲያስቀድስ ጸበል ሲረጭ የሆነ ነገሩን ሳይሆን ሲቀርጽ የነበረው በቃ የጭፈራውን ፓርት እየታከለ የባህል ምሽት፣ አምሳለ ምትክ የባህል ምሽት፣ ገሌ የባህል ምሽት አይነት ነገር ነውና ከዛ ውጭ ደግሞ በቃ ይሄ ትልቁ የሚጨፈርበት ቦታ ላይ ያለውን የጭፈራ ፓርት ነው ሲቀርጽ የነበረው ማለት ነውና እሱ ትንሽ ቅር ያስብላል እንደ አንድ አማኝ ኦርቶዶክስም። እንዲሁም ደግሞ የባህሉ ጭፈራው የባህሉ ባህል ያመጣው ነገር ነው እንጂ ሃይማኖታዊ ይዘት የለውም ጭፈራው በራሱ ማለት ነውና ጥምቀት ደግሞ ሃይማኖታዊ በዓል ስለሆነ ሰዎች ጥምቀትን ለማክበር እዛ ድረስ ከሄዱ እሺ ጨፍሩ፣ ስጋቸው ያሸነፋቸው ራሱ ግን አትሊስት ያኛውንም ፓርት ቢያከብሩት ባይነኝ። ሌላውንም ይሄ መንፈሳዊውን ፓርት በትክክል ጸሎት ማድረሱን፣ ጸበል መረጨቱንና ሌሎቹን ከተቻለ ቅዳሴ ማስቀደሱን ጭምር ማለት ነው ቢሆን ባይነኝና በጣም ጭፈራ ይበዛው ነበረ የሰዎች ፖስት ያደረጉት ነገር እና ያ ማለት ደግሞ ሰዎች የመንፈሳዊውን ፓርት እየተካፈሉ አልነበረም ማለት ነው። ለምን የጭፈራውን ፓርት በጣም በብዙ ሁኔታ መቅረጽ ከጀመሩ ማለት ነው። ይሄኛው አንደኛው ነገር ነበረ ጎንደር ላይ ካዩዋቸው ነገሮች። ነገር ግን በጣም አስደናቂ በዓል ነበር ጎንደር ላይ ሲከበር የነበረው። በጣም ብዙ ሰው እንደተለመደው ድምቅምቅ ብሎ የተከበረበት በዓል ነው ጎንደር ላይ ያየነው ማለት ነው። ከዛ ቀጥሎ ግን አዲስ አበባ እንመጣለን። አዲስ አበባ ላይ ሌላ ታሪክ። በየሰፈሩ የነበሩት ይሄ ድሮ የተለመዱት ነገሮች በየአደባባዩ ይሰሩት የነበሩት ይሄ ሐውልቶች ወይ ደግሞ የሆኑ ነገሮች በቃ ዘንድሮም ያው ነው፣ የተለመደ ነው። በእርግጥ ከሌላው ዘመን ዘንድሮ ይቀንሰ ይመስለኛል። በጣም አስገራሚ ነገሮች ድሮ የተሰራ ነበር። ምናልባት ሰፈሮች ፈርሰው ወደ አዲስ ቦታ ከተሄደ በኋላ አንድም የቀዘቀዘ ይመስለኝ ነገር እሱ ነው ማለት ነውና እንደውም ትልቅ የታየው ጎፋ ያለው የኤልያስ ሰረገላ ብቻ ይመስለኛል። በጣም አይን ውስጥ የገባ ነገር ማለት ነው። ከዛ ውጪ ያናከ ተጽዕኖ ፈጣሪ ማለት በገና ማይተናል።
ግን ድሮ በየሰፈሩ በጣም አስገራሚ ነገር ይሰራ ነበር ድሮ። ተዝማችሁ ከሆነ ተክለ ሃይማኖት አደባባይ ላይ በጣም ገራሚ ነገሮች በጣም በየሰፈሩ ይሰራ ነበር። ምናልባት ይሄ የፈረሳ ውጤት ይመስለኛልና ቀዝቅዟል። ይሄ እንደዚህ አይነት ነገሮች በየሰፈሩ ይሰሩት የነበሩ ነገሮች ከጎፋ ገብርኤል አካባቢ ከነበረው ውጪ ይሄ በጣም አስደናቂ የሚባል ነገር ዘንድሮ አላየንም። እኔ በግሌ አላየሁም። የቀዘቀዘ ይመስለኛል ማለት ነው። በፊት በየሰፈሩ 10 15 ለመላው አዲስ አበባ ላይ ከ10 እና ከ15 በላይ እንደዚህ ነገር ይታይ ነበር ማለት። አሁን ግን አንድ ወይ ሁለት ሆኗልና የፈረሳ ውጤት ይመስለኛል ይሄ ራሱ ማለት ነው። ሁለተኛው ነገር ይሄ ነው። ሌላው ግን በዓሉን አደብዝዞታል ብዬ ከማስበው ነገር አንደኛው የሰፈሮች መፍረስ ምን ያክል ቤተክርስቲያንን እየጎዳ እንደሆነ በጣም ጃንሜዳን ጨምሮ ጃንሜዳ ከየትኛውም ጊዜ መልኩ የሰው ቁጥር ቀንሶ ታይቷል። ዘንድሮ የጥምቀት ባህል ላይ የሰው ቁጥር ቀንሶ ነበር። በጣም ብዙ ባህል እነ ግቢ ገብርኤል በጣም ሰው ቁጥር ቀንሶባቸዋል። በአታ በጣም የአማኝ ቁጥር ወይም ይሄ በዓሉን የሚያከብር ቁጥር በጣም የሰው ቁጥር ቀንሷል። ምክንያቱም ሰፈሮቹ ነዋሪዎቹ ስለፈረሱ በቃ አብዛኛው ሰው ይቀንሳል የሰው ቁጥር ማለት ነውና መርካቶም እንደዚሁ ሰብሉ ሲወራ ነበረ። የራጉኤልን ታቦት የሰው ቁጥር ቀንሶበታል ሲባል ነበር ማለት ነውና አንድም እየጎዳት ካለው ነገር ውስጥ አንደኛው የሰፈር መፍረስ ምን ያክል ቤተክርስቲያንን እንደሚጎዳ አይቻለሁ በግል። ጃንሜዳ በጣም የቀዘቀዘ በዓል ሆኖ የታየው የሰው ቁጥር በጣም በብዙ ቀንሷል። በፊት ከነበረው አንፃር ኦልሞስት ሰው የለም ማለት ይቻል ነበር ማለት ነውና ምናልባት ይሄኛው የፈረሳው አንዱ ችግር ይመስለኝ ነገር ነው ይሄኛው ነው ማለት ነው። ከዛ ውጪ ግን ማለት ነው በቃሊቲ ወደ 47 ታቦት ወጥቶ እጅግ በጣም የሚያስገርም ቪዲዮ ስናይ ነበር ማለት ነውና በቃ ሌላ ታሪክ ነው። ቃሊቲ ራሱ የሚከናወነው መርሃ ግብር በጣም ትልቅ ነውና ወደ 47 ታቦት ይወጣል ያሉት። ይሄ ጃንሜዳ ራሱ ይሄን ያክል አይወጣም፣ ቀንሶ ትንሽ ነው 10 ምናምን ነው የሚወጣው መሰለኝ ጃንሜዳ ራሱና በጣም ብዙ ታቦት ነው ያለው። እጅግ በጣም የሚደንቅ መርሃ ግብርም ያለው አንድም ቃሊቲ ነው። ወደ 47 ነው ምናምን ደብር ማለት አስቡት የህዝቡን ብዛት በሚሊዮን 2 ሚሊዮን 3 ሚሊዮን ህዝብ ይገኝበታል ማለት ነው። የቃሊቲው ራሱ አስገራሚ ነበር። እኔ በፍጹም ሰምቼው ማላውቀው ኢንፎርሜሽን ዘንድሮ የሰማሁት ኢንፎርሜሽን በቃሊቲ ከሚገኙት ውስጥ አንደኛው የቃሊቲን አካባቢ ማለት ነው። ከዛ ውጪ ግን ሶሻል ሚዲያ ላይ ሲዘዋወሩ ካየናቸው ቪዲዮዎች ውስጥ ይሄ በምስሉ የምታዩት ከበሮ ሲመታው የነበረው ልጅ በጣም ደስ የሚል አመናት እዚህ የሚላችሁ ከሆነ አንድ ልጅ እንደዚህ እንትን ተሸክሞ ምንጣፍ ተሸክሞ በጣም ቫይራል የሆነ ቪዲዮ የሆነ ጊዜም እንደዚህ በጣም ብዙ ቪዲዮዎች ነበሩ በየአመቱ ፎቶዎችና ቪዲዮዎች ቫይራል የሚወጡ። አንድ አመት ላይም ደግሞ አንድ ልጅ ኦክሲጅን አድርጋ ምናምን እንደዚህ የጠረገች ቫይራል የሚወጡ ፎቶዎችና ቪዲዮዎች ነበሩ። ዘንድሮ ግን በጣም ደስ ያለኝ ቪዲዮ ይሄ ልጅ እንደምታዩት በጣም ደስ የሚል ቪዲዮ የምርም በቃ እምነት የልብ እንደሆነ ነጭ በነጭ በለበሰ አለመሆኑ በዘነጣ አለመሆኑን የሚያሳይ ቪዲዮ ነው ማለት ነውና አስገራሚ ቪዲዮ ነው ብዬ አስባለሁኝ። በመጨረሻ ግን እኔ ቢስተካከል ከምለው ነገር ውስጥ አንደኛው አሁንም የማወራው ነው ሶሻል ሚዲያ ላይ ሲዘዋወሩ ካዩአቸው ቪዲዮዎች ተነስቼ ነውና ከምለው አንፃር የመዝሙር አዘማመር አንዳንድ የመዝሙር አዘማመር የምር የሚያበሳጭ የመዝሙር አዘማመሮች ነገሮች ይሄ አበብሽ አበባ ልልብዬ ልግባ የሚል አዘማመር ጭምር እኔ አይቻለሁ። እውነት ለዘፈን 5 ጉዳይ የሆኑ ግጥማቸው ብቻ የሚለይ በቃ 100% ዘፈን የሆኑ ነገሮች ሲዘመሩና ሰምቻለሁና ለምሳሌ እየባረከ የካሚካኤል እዚህ ደረሰ የሚል እኔ አሁን ሰምቻለሁ። ይሄን ቪዲዮ ከመቅረጼ ከ5 ደቂቃ በፊት እኔ የካሚካኤል ላይቭ ላይ እየባረከ የካሚካኤል እዚህ እየባረከ ሆ የካሚካኤል በጣም አስገራሚ ብዙ ኦልሞስት ዘፈኑ ነው ግን ግጥማቸው ብቻ እየተባለ እየተቀየረ አይቻለው ማለት ነውና ይሄ ለቤተ ክርስቲያን አደጋ ነው ብዬ ስለማስብ እንደዚህ ነገሮች ቢስተካከሉ። ከዛ ውጪ ግን ከሞላ ጎደል በጣም ቆንጆ በዓል ነበረ። እንዳልኳችሁ በጣም ብዙ ተጽዕኖዎች ነበሩት ግን ቆንጆ በዓል ነበረ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀት ሁላችሁንም በሰላምና በጤና ደረሳችሁ። መጪው በዓል ሁሉ ያማረና የተዋበ ይሁንላችሁ። ከዚህ በኋላ የሰርግ በዓላት ሰርጎች ይበዛሉ። ሁላችሁም ስትጋቡ በጣም ደስተኛ የምትሆኑበትን ትዳር እግዚአብሔር አምላክ ይስጣችሁ። መልካም ጊዜ መልካም ቆይታ። ደህና ዋሉ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ከመጨረሻ አብራችሁን ቆዩ። ባይ ባይ።